ያ ማለት ያው ደጋፊዎቿ ስለሚወዷት እንዳይደነግጡ ምናምን ይሆናል አይደል? ተጠንቀቀሽ የምታወሪላቸው ነገር አይደለም። እንደዛ አድርጊ ነው ሳውራላቸው የነበረው። መተው መሐላናት ላይ ነው ቁጭ አሉት። ተርተሽኛ መተው ማለት ነው በፈቃዳቸው መተው እዚህ ላይ ይሄንን ደግሞ እሷ ናት እንደዚህ የምታስደርገው። እሷ ናት አይኖ እሷ ናት ኢንቦክስ የምንጽፍላትን ወይም የምንላትን ለግሩፖቿ እየላከች ስለኛ የምታወራ ከዛ ደሞኛ ስንነኔ ምንም አይደለም በቴሌግራም አደረጀሽ የምታሰድቢንና የምታዝትሽብንን ልጆቻችንን እናቶቻችንን የምታሰድቢብንን ሰዎች ታስቆሚያለሽ። ታያለሽ እኔ አልበላም ማለት ታያለሽ። እናቴ ትሙት እግዚአብሔር ምሮሽ ውጪ እኔ አልበላም እኮ ማለት እኔ ከምሽምሩ ነው በሰት ለነሱ አቅርቢላችሁ ነው በቃ እንትን ምንድነው ኩኪስ አቅርቢልን ያ ያስ እግዚአብሔር ምስክሬ ነው የምሬን ነው እንዴ ሶሻል ሚዲያውን በዚህ ደረጃ አራን እናረጋለን የሚሉ የተደራጁ ግሩፖች ነገም የሆነ ነገር ሀፕን ሲያደርግ እነዚህ ሰዎችን ከኋላ ያለውን ጀርባቸው መንግስት የህግ አካል ሊያጠናልን ይገባል። ስፔሻሊ ኢትዮጵያ ሀገር ላይ ተቀምጠው ቴሌግራም እያደራጁ የሚያሰድቡን እኛ የምንላቸውን ነገር በስተት ወይም ደግሞ በመጥፎ እያደረጉ ኢትዮጵያ ላይ መንግስት የለም እያሉ እንዲናገሩ አደባባይ የሚፈቅዱላቸው እዚህ ሀገር የተቀመጡ ቴሌግራም ቻናል ግሩፕ ከፍተው የሚያሰድቡን ውጭ ሀገር ያሉትንማ ልንጠይቃቸው አንችልም። እዚህ ሀገር ያሉትን ግን በቴሌግራም እኛ የምናወራላቸው ለቴሌግራም ቻናላቸው እየላኩ ስለሆነ እያወሩ ስለሆነ ከነሱ ጋር ግንኙነት እንዳለ ይሄ ማስረጃ ነው። ምክንያቱም ጋይስ በውስጥ ያወራኋት አይዞሽ በጣም አስቀየምሽ ያልኩትን ለነሱ ልካላቸዋለች። ከዛም በኋላ መተው ማለት ነው ምን ይላሉ እንደዚህ አይደለ። ስለዚህ እነዚህን ሰዎች ጀርባቸው ሊጠና ይገባል። የህግ አካል ትራፊክ አደጋ ደርሶባቸው ትራፊክ አደጋ እንደደረሰባቸው እስካሁን ዘገባ አልተዘገበልንም። ምንድነው ፖሊን የገጩት ኮሪደር ልማቱን ምንድነው ያደረጉት ልናቅ ይገባል። ህዝብን እንደ ህዝብ እንደ ግለሰብ ኢትዮጵያዊ ስለነሱ አንድ ነገር ሲያወሩ ሚዲያውን ያጥለቀልቁታል በስድብና በዛቻ። ስለዚህም አሁንም የኢትዮጵያ ህግ አካል ይሄንን እንዲያጣራለን እንፈልጋለን። አመሰግናለሁ። ከዛም ልጆቻችንን እናርዳለን እንገላለን እንባላለን። የት ነው የሚኖሩት? አረብ ሀገር ብረት ድስት እያጠቡ ሀላ አሜሪካ ደግሞ አሉ እድሜ ጠገቦች። እኛ እሷ ምናምን ኢትዮጵያ ላይ መንግስት ብቻ አይደለም ህግም አለ። ህግ እንዳለ እያሳየንሽ ነው። ህግ እንዳለ የለም ብላችሁ እያወራችሁ መንግስት የለም እያላችሁ እየተሳደባችሁ ለእናንተ የሚያገለግል መንግስት አይኖርም። እናንተ መንግስትን እየዘለፋችሁ ሊያሾን ለመውቀስ መንግስት የለም ብላችሁ መንግስትን እንደቀላል አድርጋችሁ ታወራላችሁ አይደለ? ታዩታላችሁ። እሱ መንግስት እንዳለ ህግ እንዳለ በደንብ እናሳያችኋለን። እሺ ጠብቁ። እነሱ ለሚደግፉላቸው እነሱ ለሚያበረታቷቸው ሰዎች ጋይስ የሆነ ነገር ካላወራችሁ ህግ የለም መንግስት የለም ምን አባታችሁ ነው የምትሉት እናንተ? ጋይስ በጣም እኮ ነው የሚያናድዱት። እናቴ ትሞት በጣም እኮ ነው የሚያናድዱት። ሰው በጥፋቱ ሊወቀስ ይገባል። ሰው በጥፋቱ ልትሰድቡኝ ብትችሉ እንኳን በጥፋቴ ይላሉ። ያለ ጥፋቴ ትሰድቡኛላችሁ እንዴ? ያለ ምንም ወንጀል የሰራውን ትታችሁ ወንጀል ያልሰራው ላይ ፊት ሀላ ጉድበል ጎንደር ጉድበል ጎንደር እሷ ማናት? ለሷ ደሞ በጣም ጋይስ ማይብና ዶንቆሮ እንደሆኑ ብታውቁት እንዳሉ እንገራችሁ። እሷ ማናት? ፖሊስ ሳይሰማ እሷ ሰማችሁ። ኦይ ጋይስ ማለት እኮ በጣም ያስቃል እኮ ጋይስ በጣም ያስቃል። ፖሊስ ሳይሰማ እሷ አክሲደንት
አይደለ እንዴ? መኪና አደጋ አይደለ እንዴ? በዛ ሰዓት ስንት ሰው አለ ሶሻል ሚዲያ የሚጠቀም ሰው ስለሌላ ነገር አይደለም እኮ የአክሲደንት ነው። እንዴት እሷ ሰማች? ምን ማለት ነው ቤተሰብ? ኦ ማይ ጋድ ከባድ ነው። ከዛስ ያቺስ ጋይስ ፍምስ ማለት በትፈልጋ ያቺ አሮጊቷ አሜሪካ የምትኖረው የጃኒ እናት ነኝ የምትለው አወቃቸው። በግድ ለመፈመስ እኮ የምትፈልግ ሴት ናት እሷ ሴትዮ። ምክንያቱም ነፍሷን ይማር በቀነኒ ጉዳይ በጣም ነበር የምትታገለው የምታወራው ስለ ቀነኒን እረሳቻት። ታዝባችኋል ግን ጋይስ እኔ ባይዘው ይላል ሚዲያ ላይ ቁጭ ብዬ እናንተ እንደናንተ ስለማልሆን እኔ ስለማቅ ሚዲያ ላይ ምን ፈልጉ እንደሚመጣ ስለማቅ ነው እንጂ እቻውን ያቻኒ እናት ነኝ ፖል ገሽታ ነው ፖል ወድቆባቸው ነው ግንድ ረጋቸው ነው ምናምን እያለች ስታወራ ነበር። እጃዬ ምንም አልሆነችም ወደ ቤት ተመልሳለች እንደዚሁ ናቸው እያለች ስታወራ ነበረች ሴትዮ። ከዚህ በፊት ስለምናቃት እኔ እንኳን ማቃት በቀነኒ ጉዳይ ነው እግዚአብሔር በሚያውቀው ማለት ነው። አሁን ከነምፈጠሯ ቀነኒ እናረሳታለች ይኖ ሶሻል ሚዲያ ላይ የሆነ ሰው ደጋፊና ሆኖ የሆነ ነገር ሆናችሁ ስትጮህ ምስናውንና ቪውን ፈልጋችሁ ሪል አይደለም የእውነት አይደለም። አንድን ጉዳይ ጥግ ሳታደርሺ ሌላ ነገር ላይ አትዘፈዘፊ። ምክንያቱም ስለዛኛው መብት እየጠየቅሽ ያለሽበትን ሁኔታ ሳታረጋግጪ ሌላ ወሬ አትጠይቂ። እውነተኛ ሰው ሆንሽ ማለት ነው። በተሽ አሁንም ያወራሹ ልጅቷን የሚያስጠይቃት እንጂ ልጅቷን የማያስጠይቃትን ነገር አይደለም የሚሰራው። በነገራችን እኔ ሳሎን አንቺ የጃኒ እናት ነኝ፣ የጃኒ ወዳጅ ነኝ፣ የጃኒ ቀራቢ ነኝ፣ የጃኒ አማካሪ ነኝ የምትዩ አሜሪካ የምትኖሩ ሴትየው አንቺ ራስሽ ልጅቷን የሚያስጠይቅ ነገር እንደሰራሽ ልንገርሽ። የትኛውን ፖል ነው የገጨችው? የትኛውን ግንብ ነው የወደቀባቸው? የትኛው ኮሪደር ልማት ጋር ነው መኪናው አደጋ የደረሰባቸው? እኛ ደግሞ እዚህ ያለን ሰዎች እንደዚህ ብለን እንጠይቃለን። ያወራሹ አንቺ ነሽ። ልጄ፣ እናቴ፣ እህቴ ምናምን የምትያት ተቆርቋሪዋ ማለት ነው። ስለዚህ ያ ማለት ምንድነው? ፍምስናውን ነው የምትፈልጊው፣ ዝናውን ነው የምትፈልጊው፣ የቪውን ነው የምትፈልጊው፣ በሷ ሰዎች መወደድን ነው የምትፈልጊው፣ አው ምናምን የሚባለውን ነገር ነው የምትፈልጊው እንጂ ትክክለኛ የሴትነት ስሜት ተሰምቶሽ አይደለም። የሴትነት ስሜት ተሰምቶሽ ቢሆን ኖሮ ትክክለኛ ሴትነት ውስጥሽ አድሮ ቢሆን ኖሮ ትክክለኛ የሴት ጥቃት አሞሽ ቢሆን ኖሮ የጀመርሽውን ግብ ታደርሺ ነበረ ወይም በዛው ትቀጥይ ነበር። ያንን ትተሽ ሌላ ነገር ላይ ትለጠፊ። አንዴ ነው የምነግርሽ። ሁለተኛ ነገር ለሴት ልጅ ነው ድምጽ የምንሆነው የምትሉት ነው አይደላችሁ? በብዛት ወደዛ ያላችሁ በብዛት ሌዝቢያኖች ናቸው። አይ ነው እንታወቃለን። አይ ነው ይመቻችሁ። ሌዝቢያን መሆን መብታችሁ ነው። አያገባኝም። በእናንተ ቃቃ በእናንተ ጾታዊ ፍላጎት እኔ አያገባኝም። ባይ ዘ ዌይ ለምን ሆኑ እንደዚህ ያለ አያገባኝም። ከኔ ጋር የማያስማማችሁ አንድና አንድ ይሄ ነው። እነማን ታውቁታላችሁ? ማህበራችሁ ውስጥ ምን እንዳወቅኩ ታውቃላችሁ፣ ምን እንደደረስኩበት ታውቃላችሁ። ያን ነገር ላይ እኔ ለማጥፋት የምትጠቀሙት ሴራ ነው። አይኑ እኔን ደግሞ ማንንም አያጠፋኝም። መድኃኔዓለም ብቻ በቃሉ ቀንሽ ነው።